ጤና ይስጥልን እንዴት ናችሁ? እንደምን አርፍዳችኋል? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የሳምንቱ መጨረሻ እንግዲህ የትልልቅ የአውሮፓ ሊጎች ውድድር ቀጥሎ የሚደረግ ይሆናል። ከነዚህ ተጠባቂ የሊጉ ውድድሮች መካከል በተለይ ወደ እንግሊዝ የሚደረጉ ጨዋታዎች ትልቅ ትኩረት ያገኛሉ። ዛሬ ቀን ጀምሮ የሚደረጉ ጨዋታዎች በፕሪሚየር ሊጉ ለ3 ሳምንት አካባቢ ተቋርጦ የነበሩት የፕሪሚየር ሊግ የውስጥ ውድድሮች እንደገና ወደ ህይወት ይመጣሉ። በኢንተርናሽናል ውድድሮች ምክንያት ጨዋታዎች አልተከናወኑም ነበረ። የቻምፒየንስ ሊግ ጨዋታዎች እንዲሁም ደግሞ የካፕ ጨዋታዎች ነበር ሲከናወኑ የቆየው። አሁን ደግሞ ወደ ፕሪሚየር ሊጉ ውድድር ይመለሳሉ። ዝርዝር ጨዋታዎች በጣም ከበድ ያሉ ጨዋታዎች ናቸው በዚህ ሳምንት የሚደረጉት። የተከበራችሁ የፖድካስቱ ቤተሰቦች ዛሬ አርሰናል የሚያደርገው ጨዋታ አለ። ከበርንመዝ ጋር የሚያደርገው ጨዋታ ይኖራል። ሌላው በርንሌይ ከብራይተን ጋር፣ እንዲሁም ብሬንፎርድ ከኤቨርተን፣ ሊቨርፑል ከፉልሃም ጋር የሚያደርጉት ጨዋታ እንዲሁ ይቀጥላል። ሌላው ነገ ቀጥሎ ሲደረግ ኖቲንግሃም ፎረስት ከአስቶን ቪላ፣ ቼልሲ ከማንቸስተር ሲቲ ጋር፣ ክሪስታል ፓላስ ከኒውካስል ዩናይትድ፣ ሰንደርላንድ ከቶትንሃም ሆትስፐርስ ጋር ይገናኛሉ። ከዛ ወደ ሰኞ ውድድሩ ሲሄድ ሌሎች ቀሪ የሳምንቱ ጨዋታዎች የሚከናወኑ ይሆናል። ምናልባት በዘንድሮ የውድድር ዓመት ፕሪሚየር ሊጉ ወሳኙ የጨዋታ ሳምንት ነው ልለው እንችላለን። ይሄኛውን ሳምንት ትልልቅ የሆኑ የጨዋታ መርሃ ግብሮችን አድርገው አሸንፈው የሚመጡ ቡድኖች የሚያከናውኑት ጨዋታ ነው። በቻምፒየንስ ሊግ አርሰናል ድል አድርጓል። ከስፖርቲንግ ጋር በነበረው ጨዋታ ስፖርቲንግን 1-0 በሆነ ውጤት አሸንፎ ነው የመጣው። በካይ ሃቨርትዝ ጎል አሸንፏል። ሚኬል አርቴታ ከጨዋታው በኋላ የሰጠው ማስተያየት በተለይ በቡድን የጋራ የቅንጅት ጨዋታ የተሻለ እድገት እያመጣ እንደሆነ ቡድኑ በተለይ ወሳኝ የሚባሉ ተጫዋቾች በወሳኝ የጨዋታ ምዕራፎች ላይ የሚሰጡት አገልግሎት እያደገ መምጣቱን አንስቷል። ካይ ሃቨርትዝ በዛ ጨዋታ ላይ ተቀይሮ ነው የገባው። ይሄ ደግሞ የቡድኑን በራስ መተማመን ይበልጥ የሚጨምር ብሎታል አሰልጣኙ። ከልምምድ ሜዳ አዲሱ ዜና የኤቤሬቺ ኤዜ ከጉዳት አገግሞ በፍጥነት ወደ ልምምድ ሜዳ መምጣቱ ነው። ትናንትና የሚኬል አርቴታ ፊት በጣም ደስተኛ ነበረ። መግለጫ ላይ የሰጠው ሀሳብ ኤቤሬቺ ኤዜ ጉዳት ላይ ሆኖ ለ6 ሳምንታት ከሜዳ እንደሚቆይ ነበር የአርሰናል የሜዲካል ስታፍም እንዲሁም አሰልጣኙም ራሱ የሚያምነው የነበረው። በፍጥነት ቶሎ አገግሞ ከባት ጉዳት አገግሞ በተለይ እሱ እንዳለው የራስ ተነሳሽነቱና ያለው ዴዲኬሽን እንደዚህ መሆኑን አላውቅም ነበር ብሏል። ይሄ በዚህ ሰዓት ላይ ለቡድናችን የሚሰጠው ነገር ቀላል አይደለም ብሏል አሰልጣኝ ሚኬል አርቴታ። በዚህ ሰዓት ለኛ የሚሰጠውን ነገር ስናስብ እና እሱ የመጣበት የአእምሮ ደረጃ ስንመለከት ትልቅ ነው፣ በጣም የሚያስፈልገን ሰዓት ላይ ነው የመጣው የሚል ሐሳብ አንስቷል ሚኬል አርቴታ። ኤቤሬቺ ኤዜ በጉዳት ምክንያት እንግዲህ በአርሰናል በጣም ወሳኝ የሚባሉ ጨዋታዎች በተለይ የሊግ ካፕ የፍጻሜ ጨዋታ ላይ አልነበረም። ከዛ ውጭ በኤፍኤ ካፕ የተሸነፉበት ጨዋታ ላይም እንዲሁ ከፈጠራ ጋር በተያያዘ አርሰናል ለነበረበት ችግር መፍትሄ ሊሆን የሚችልበትን እድል አልፈጠረም። ከዛ ውጭ በአውሮፓ ቻምፒየንስ ሊግ ከስፖርቲንግ ሊዝበን ጋር ባደረጉትም ጨዋታ እንዲሁ አልነበረም። በጣም ወሳኝ የሚባሉ የአርሰናል ያለፉት 3-4 ጨዋታዎች ላይ የስኳዱ አባል ለመሆን አልቻለም ነበረ። ዛሬ በሚኖረው ጨዋታ ግን የስኳዱ አባል ሆኗል እና ትልቁ ዜና የአርሰናል የኤቤሬቺ ኤዜ ከጉዳት በፍጥነት አገግሞ ወደ ጨዋታ መመለስ ነው። እንግዲህ ዛሬ አርሰናል የሚያሸንፍ ከሆነና ነገ ሲቲ ነጥብ የሚጥል ከሆነ ይበልጥ በዋንጫ ፉክክሩ ከፍተኛ የሆነ እርምጃ የሚሄድ ይሆናል ማለት ነው። ነገር ግን በዚህኛው ሳምንት ነጥብ የሚጥለው ቡድን ማንቸስተር ሲቲም ይሁን አርሰናል ነጥብ ከጣሉ የዋንጫ ፉክክሩ ላይ ሌላ አንግል ነው የሚፈጥሩት። በተለይ ሲቲ ከዚህ በኋላ ነጥብ መጣል የሚባል የማይፈቀድለት ቡድን ነው። ምክንያቱም በአርሰናልና በሲቲ መካከል ያለው የነጥብ ልዩነት አሁን ላይ ከቀረው የሊጉ ጨዋታ አንጻር አክሴፕት የሚደረግ አይደለም። ሲቲ
ጨዋታዎችን ማሸነፍ ይጠበቅበታል። በየጨዋታዎቹ ደግሞ ፐርፎርም ማድረግ የሚገባውን ያክል ማድረግ ይኖርበታል። አሁን በሲቲና በአርሰናል መካከል ሲቲ አንድ ቀሪ ጨዋታ ያለው የ9 ነጥብ ልዩነቶች ነው ያሉት። ስለዚህ ነገ ከቼልሲ ጋር ከሚያደርገው ጨዋታ በኋላ የዛሬው የአርሰናል እና የበርንመዝ ጨዋታ ውጤት ተደምሮበት በዋንጫ ፉክክሩ ላይ ስለሚኖረው ሚዛን በደንብ የምናወራበት ይሆናል ማለት ነው። ዘንድሮ አርሰናል በከፍተኛ ጎል አስቆጣሪነት ደረጃም ከተመለከት ነው ባሸነፋቸው ጨዋታዎችም ከተመለከት ነው ያደገ የሚባል የውድድር ዓመት ነው እያሳለፈ የሚገኘው። አርሰናል 39 የግብ ልዩነቶች አሉት በዘንድሮ የውድድር ዓመት። አርሰናል ዘንድሮ በሊጉ ዝቅተኛ ጎሎች የተቆጠሩበት ቡድን ነው። 22 ጎሎች የተቆጠሩበት ቡድን ነው። ሲቲ 28 ጎሎች ተቆጥረውበታል በዚህ የውድድር ዓመት። ኤጌንስት ያስቆጠራቸው ጎሎች ሲቲ 60 ጎሎች አስቆጥሯል። አርሰናል 61 ጎሎችን ነው ያስቆጠረው። በዚህ የውድድር ዓመት ከፍተኛ ጨዋታ በማሸነፍ በሊጉ አርሰናልን የሚተካከለው የለም። 21 ጨዋታዎችን አሸንፏል እስካሁን ድረስ ካደረጋቸው 31 ጨዋታዎች። ማንቸስተር ሲቲ 18 ጨዋታዎችን ያሸንፈው፣ ዩናይትድ 15 ጨዋታዎችን አሸንፏል። ይሄ ካምናው በጣም የተሻሻለ የሚባል ነው። በዘንድሮ የውድድር ዓመት የአምናው ሻምፒዮን የነበረው ሊቨርፑል እጅግ በጣም ከፍተኛ ቁጥር ያለው ሽንፈት አስተናግዷል። ምናልባት በፕሪሚየር ሊጉ ከአንደኛ እስከ 10ኛ ባሉት ቡድኖች ውስጥ ከፍተኛው ቁጥር ያለውን ጨዋታ የተሸነፈው ሊቨርፑል ነው። 10 ጨዋታ ተሸንፏል ሊቨርፑል። ስለዚህ በጨዋታዎች መሸነፍና በጨዋታዎቹ ነጥብ መጣል የሚያሳጣውን አድቫንቴጅ ይበልጥ ዘንድሮ የሚያውቀው ሊቨርፑል ነው። አርነ ስሎት ከፍተኛ የሆነ ጫና ውስጥ ስለሚገኙ ማለት ነው። ወደዚህ ፕሮግራም ትኩረት እንምጣ። ወደ ሁለቱ ቡድኖች ጨዋታ ነው የምናልፈው። በአርሰናልና በማንቸስተር ሲቲ ጨዋታዎች ላይ ነው ፎከስ የምናደርገው። በተለይ የሁለቱ የመጨረሻዎቹ ጨዋታዎቻቸው የሁለቱ የመጨረሻዎቹ 7 ፉክክሮች በትኩረት እንዲጠበቁ የሚያደርግበት ዋነኛው ምክንያት ከተቀራራቢነት አንጻር ነው። ምክንያቱም አንዱ ሌላኛውን የሚጠብቅበት የጨዋታ ሰዓት ላይ ነው የሚገኙት። በተለይ እየመራ የሚገኘው አርሰናል ከዚህ በኋላ ስሊፕ አፕን የሚፈልግ አይደለም፣ ጨዋታዎችን ማሸነፍ የሚፈልግ ነው። ሚኬል አርቴታም እንደተናገረው ከዚህ በኋላ የምናደርጋቸው ጨዋታዎች አብዛኛውን ይሄ ከኛ ስር የሚገኙትን ወይም ደግሞ የምንጠብቃቸው ተፎካካሪ ቡድኖች ነጥብ እንዲጥሉልን አይደለም የምንፈልገው ብሏል። የምንፈልገው ነገር እኛ ጨዋታዎችን ማሸነፍ ብቻ ነው ብሏል። በየጨዋታዎቹ የሚኖርን የበላይነት፣ የስነ ልቦናም የበላይነት እንዲሁም የአቅም የበላይነት ማደግ ይኖርበታል ብሏል ሚኬል አርቴታ። በተለይ በዘንድሮ የውድድር ዓመት ትልቁ የኛ ፖዚቲቭ ነገር የመከላከል አደረጃጀታችን ነው ብሏል። ከዛሬው ጨዋታ ቀደም ብሎ የምንከላከልበትን ጥብቀት መልሰን ባገኘን ቁጥር ለተጋጣሚዎቻችን አስቸጋሪ እየሆነ ነው የምንሄደው። ተጋጣሚዎቻችን ወደኛ ሜዳ መጥተው የሚፈልጉትን ነገር አድርገው እንዳይሄዱ ጥረቶች አሉ። እነዛን ጥረቶች ነው መደጋገም ያለብን ብሏል። በእርግጥም አርሰናል ቅድም እንደነገርኳችሁ በስታቱ ዝቅተኛ ጎል የተቆጠረበት ቡድን ነው በዘንድሮ የውድድር ዓመት። አርሰናል በሊጉ ዝቅተኛ ጎል ሲቆጠርበት የመከላከል አደረጃጀቱን ጥብቀት በሚገባ የሚያሳይ ነው። በዘንድሮ የውድድር ዓመት በተለይ የአርሰናል አንዱ ትልቁ ፖይንት የሆነው በተከላካይ መስመር ተጫዋቾችና በአማካኝ መስመር ተጫዋቾች መካከል ያለውን ስፔስ ማጥበብ መቻል ነው። በተለይ ትልልቅ ጨዋታዎች ላይ የስፔስ ሚኒማይዜሽንና ስፔስ ዩቲላይዜሽን ሁለቱን ነገሮች ያደረገበት መንገድ ነው አሁን ላለበት ቦታ እንዲደርስ ያደረገው። ስፔስ ሚኒማይዜሽን አብዛኛውን የሞቢሊቲን የእንቅስቃሴን ሂደት ተጠቃሚ ማድረግ በተደጋጋሚ ለሚፈልጉ ቡድኖች ወሳኙ የጨዋታን የመጫወቻ ቦታ መከልከል ማለት ነው። ይሄ ወሳኙ የመጫወቻ ቦታ የሚያስቡበት፣ ፔኔትሬት አድርገው የሚገቡበት፣ የተጋጣሚን የጨዋታ እቅድ የሚያበላሹበት ነው። አርሰናል በዘንድሮ የውድድር ዓመት በፕሪሚየር ሊጉ ባደረጋቸው ጨዋታዎች ለቡድኖች የሚከለክለው ስፔስ ከፍተኛ መሆኑ ተጋጣሚዎች በራሱ ሜዳ መጥተው አስበው የሚፈለገውን ብልጫ ደጋግመው እንዳይወስዱ አድርጓቸዋል። የሚፈለገውን ብልጫ ደጋግመው ሊወስዱ የሚችሉት እዛ ቦታ ላይ የሚያስቡበት ጊዜ ሲኖር ነው። የሚያስቡበትን ጊዜ በመከልከልና የሚሄዱባቸውን አውትሌቶቻቸውን በመቆለፍ እነዚህን አውትሌቶችን ከዘጋ በኋላ ለራሱ የመከላከያ አደረጃጀት እንዲሁም ደግሞ ወደፊት የሚሄድባቸው እንቅስቃሴዎች ላይ
ፖዚቲቭ የሆነ የአታኪንግ ስትራክቸርን ደጋግሞ በመስራት ለተጋጣሚዎቹ አስቸጋሪ የሆነ ነገር ሰርቷል አርሰናል። ሚኬል አርቴታ እንደውም በዘንድሮ የውድድር ዓመት በአርሰናል የመከላከል አደረጃጀት ውስጥ ሲናገር ምንድነው የሚለው ትልቁ ፖይንታችን የአርሰናል ዲፌንሲቭ ስትራክቸር የዘንድሮ የውድድር ዓመት ምንድነው ለተጋጣሚ የምንከለክለውን ቦታ ለራሳችን የጨዋታ እቅድ የምንጠቀምበት ዕውቀት ራፒድና ኮኦርዲኔሽኑ ያደገ መሆኑ ነው ብሏል። አሁን በዚህ የውድድር ዓመት እየተጠቀመ የሚገኘው የአርቴታ የመከላከል አደረጃጀት ምንድነው ይሄ ኤሊት ቢልድ አፕ ነው የሚጠቀመው። አብዛኛውን ጊዜ ኮምፓክት የሆነ ነው፣ ኦርጋናይዝድ የሆነ ነው። ከኋላ በተለይ የመጀመሪያው ፕራይመሪሊ ዩቲላይዜሽን ብሎ የሚያስበው እሱ ወይም ደግሞ በቅድሚያ የምንጠቀምበት ሀሳብ ብሎ የሚያስበው ምንድነው የ4-4-2 ቅርጽ ያለው የመከላከል አደረጃጀትን ነው የሚመርጠው። በተለይም ደግሞ ሃይ ኢንቴንሲቲ ፕሬሲንግን ይፈልጋል። በጣም የማይቋረጥ ኮኦርዲኔሽን ፕሌይ ይፈልጋል። ከዛ በመነሳት ወደ ሁለተኛውና ወደ ሶስተኛው የጨዋታ ክፍል ተጋጣሚዎችን እያሸነፈ የተጋጣሚን የአማካኝና የማጥቃት እንቅስቃሴ ክፍል እያሸነፈ ወደ አደገው የጨዋታ ክፍል ይሄዳል። በተለይ ተጋጣሚ ይሄ ሴንትራል ኮንጀሽኑን ምን ማድረግ አለብን የሚለው ወይ መተፋፈኑን ምን ማድረግ አለብን ለሚለው እሱ የሚጠቀምበት ምንድነው አብዛኛውን እነሱን ፕሮቮክ ማድረግና እነሱን ወደ ራሳቸው የጨዋታ እንቅስቃሴ ጎትቶ ማምጣትን ነው የሚፈልገው። ይሄ በታክቲካል ፍሌክሲቢሊቲው ለምሳሌ በ4-4-2 እና በ5-3-2 የጨዋታ ስትራክቸር በተደጋጋሚ ሲያደርገው እየተመለከትነው እንገኛለን። በተለይ ዶሚኔት ማድረግ ያለብንን ነገር መደጋገም አለብን ብሎ ነው የሚያስበው ሚኬል አርቴታ። ዶሚኔት ማድረግ ያለብን ነገር ዶሚኔት ካላደረግን አብዛኛውን እንቅስቃሴ ከእጃችን ሊወጣ ስለሚችል እንቸገራለን ብሎ ነው የሚያስበው። ስለዚህ ከራሳችን የጨዋታ እንቅስቃሴ እቅድ አንጻር በተለይ የሜዳ አጠቃቀማችንን ማወቅ አለብን ብሎ ያስባል። ዛሬ በሚኖረው የቦርንመዝ ጨዋታ እሱ እንደተናገረው በተለይ የተጋጣሚ አንዱ ትልቁ ኳሊቲ የሚባለው የሃይ ፕሬሲንግ ስታይላቸው ነው ብሏል። ሃይ ፕሬሲንጋቸው በተለይ ፊት መስመር ላይ በሚኖረው እንቅስቃሴ ቶሎ ቶሎ ወደ ተጋጣሚ ክፍል ይመጣሉ ብሏል። ይሄን ቶሎ ቶሎ የሚመጣውን ራፒድ የሆነውን ሽግግር ነው የሚለው ለማቆም አብዛኛውን ለነሱ የመጫወቻ ስፔስ የመከልከል ስራዎችን መስራት ይኖርብናል ብሏል ሚኬል አርቴታ። በእንቅስቃሴ እነሱን ለመቆጣጠር ከምናደርገው ጥረት አንጻር ወሳኝ የሚባሉትን ተጫዋቾችን እንዴት ማቆም አለብን የሚለውን ተጠንቅቀን መስራት ይኖርብናል ብሎ ነው የሚያስበው። በተለይ የመስመር የተጫዋቹ ራያን እንዲሁም ከነሱ ጀርባ ላይ የሚጫወቱት እነ አሌክስ ሂሜኔዝ በጣም ትልልቅ የሚባሉ ተጫዋቾች ናቸው። እነኚህ ትልልቅ ተጫዋቾች አብዛኛው ወደፊት በሚወስደው እንቅስቃሴ ላይ ኢቫኒልሰንንና እንዲሁም ታቨርነርን የሚያገኙ ከሆነ እጅግ በጣም አደገኛ የሚባሉ ሁኔታዎችን ለመደጋገም እድል ይሰጣቸዋል ብሎ ነው የሚያስበው። ስለዚህ ከመስመር በሚነሱ እንቅስቃሴዎች በተለይ እያንዳንዱን የሚያልፉባቸውን ስፔሶች በመከልከልና የሚጠቀሙባቸውን ቦታዎች ሁሉ በማሳጣት የሚጠቀሙባቸውን ቦታዎች በመንፈግ ለቀጣዩ እንቅስቃሴ አደገኛውን ነገር ተዘጋጅተው እንዳያስቡ ማድረግ ነው ብሎ ተናግሯል ሚኬል አርቴታ በትናንትናው መግለጫ ላይ። ስለዚህ እያንዳንዱ የጨዋታ እንቅስቃሴ ላይ አብዛኛውን ጥንቃቄ ማድረግና በራሳችን የጨዋታ እቅድ ውስጥ መቆየት ነው የሚያስፈልገን ብሏል። ያው የአርሰናል የዘንድሮ የውድድር ዓመት አሰልጣኙም እንደተናገረው ትልቁ ፖይንቱ የራሱ የጨዋታ እቅድ ውስጥ መቆየቱን። አንድ ቡድን ትልቁ ነገር ምንድነው የተጋጣሚን የጨዋታ እንቅስቃሴ ለመቆጣጠር የጨዋታውን ሐሳብ መቀበል ያለበት ምንድነው ከራሱ የጨዋታ ሐሳብ በመነሳት እኛም ዘንድሮ ማድረግ ያለብን ብሎ የተናገረው እሱ ምንድነው ከራሳችን የጨዋታ እቅድ ነው የምንነሳው። የራሳችን የጨዋታ እቅድ እንዴት ማክሲማይዝ ማድረግ አለብን፣ ከራሳችን የጨዋታ እቅድ ተነስተን እንዴት ነው ጨዋታዎችን ለማሸነፍ ጥረት ማድረግ የሚገባን የሚለውን ደጋግመን ነው የምናደርገው። ያን ስናደርግ ነው የተሻለ ነገር ሊኖረን የሚችለው ብሎ ተናግሯል ሚኬል አርቴታ። ብዙ ጊዜ የተጋጣሚ የጨዋታ እቅድ ላይ ሚኬል አርቴታ የሚያደርገው ምንድነው ተጋጣሚን ወደ ራሱ የጨዋታ መንገድ ማምጣት ወይም ደግሞ ፕሮአክቲቭ ዌይ ኦፍ
ቲንኪንግ ያለው አሰልጣኝ ነው። ሪአክቲቭ ዌይ ኦፍ ቲንኪንግ ያለው አሰልጣኝ አይደለም። ወደ ተጋጣሚ የጨዋታ ሐሳብ በሄድን ቁጥር የራሳችንን ነገር እየለቀቅን ነው የምንሄደው። ስለዚህ ወደ ተጋጣሚ የጨዋታ ሐሳብ እንገባለን። ወደ ተጋጣሚ የጨዋታ ሐሳብ እንዳንገባ ግን በራሳችን የጨዋታ ሐሳብ ላይ መቆየት አለብን ነው። ይሄ ትክክለኛውና የሚያሰራው ሐሳብ ነው ለሚኬል አርቴታ። አብዛኛውን ከጨዋታው ሐሳቦቹ ውስጥ ይሄ ሮቴሽኖችን የሚመርጥ አሰልጣኝ እንደሆነ ይታወቃል ሚኬል አርቴታ። ስለዚህ በዛሬው የጨዋታ መንገድም የሚያደርገው ነገር ምንድነው? በተለይ ጨዋታው ከሚፈልገው ሐሳብ አንጻር ጨዋታውን እንዴት መጠቀም፣ ጨዋታውን እንዴት መቆጣጠር ያስፈልጋል የሚለውን መስራት ነው። በተለይ በቀኝ መስመር በኩል የሚኖረው ሽግግር ፍሪ አታኪንግ ስትራቴጂና የራይት ሳይድ ኦቨርሎዶች በጥራት መከወን አለባቸው ብሏል። በፖዚሽናል ፍሌክሲቢሊቲ ወይም ደግሞ በጨዋታ ቅርጽ ተለዋዋጭነቱ አርቴታ የሚያደርጋቸው ምንድነው? ሽፍት ኦፍ ደ ፕሌይ ነው፣ ወይም ደግሞ የጨዋታ የሽግግር ለውጦችን ነው በተደጋጋሚ የሚያደርገው። እነዚህ የጨዋታ የሽግግር ለውጦቹ ከመጀመሪያው ታሳቢ ከተደረገው የጨዋታ ታክቲክ በተደጋጋሚ የሚለዋወጡ ናቸው። ለምሳሌ 4-3-3፣ 4-2-3-1 የተጫዋቾችን ሮቴሽን በተደጋጋሚ በመቀየር የተጋጣሚ ቡድን ስትራክቸር ዲስረፕት ማድረግ ነው የሚፈልጉት። ኢንቨርትድ ፉልባኮችንም እንዲሁ ሲጠቀም እነዚህ ኢንቨርትድ የሆኑት ፉልባኮች የሚያደርጉት ነገር ምንድነው? በተለዋዋጭነት ባህሪ ውስጥ የሚሄዱባቸውና የሚመለሱባቸውን ቦታዎችን ማኔጅ ማድረግ ነው። ስለዚህ የሚሄዱባቸውና የሚመለሱባቸውን ቦታዎች ማኔጅ እያደረጉ የተሻለውን ነገር በተደጋጋሚ ይከውናሉ ማለት ነው። በዋይድ ኦቨርሎዶች ለምሳሌ የሚሰሯቸውን ስራዎች ከተመለከትን እያንዳንዱ እንቅስቃሴ ላይ የሰፋውን ነገር ተጠቅመው የተጫዋች ቁጥርን አብዝተው ለመጫወት ነው የሚሞክሩት። አሁን በቦርንመዝ ጨዋታ ሊያደርገው የሚፈልገው ነገር ያ ነው። ቦርንመዝ በተጫዋቾች የጥራት ቁጥር አደገኛ ቡድን እንደሆነ እሱም አምኖበታል። ስለዚህ ይሄ በተጫዋቾች የጥራት ቁጥር አደገኛ ቡድን ከሆነ እኛ በምንሄድባቸው እንቅስቃሴዎች ውስጥ በቁጥር ማነስ የለብንም፣ በጥራትም እንዲሁ ማነስ የለብንም ብሏል። ስለዚህ ሁለቱን ማክሲማይዝ ማድረግ ይኖርብናል። ወሳኙ ነገር ሁለቱንም የተሻለ መጠቀም የምንችልበት የጨዋታ አዳፕቴሽን ውስጥ መገኘት አለብን። ስለዚህ ይሄንን የጨዋታ አዳፕቴሽን በተደጋጋሚ በማሳደግ እያሳደግነው እየጨመርነው በተለይ ከምንነሳበት ሐሳብ ተነስተን ወደ ሁለተኛውና ወደ ሶስተኛው የሜዳ ክፍል ስንሄድ ስርዓት ባለው መንገድ መሄድና መመለስን መልመድ ይኖርብናል የሚል ሐሳብ አንስቷል። የዘንድሮ የውድድር ዓመት የአርሰናል አንዱ ታክቲካል ዶሚናንሲ በተለይ የዴክለን ራይስ የተጋጣሚ ቡድንን እንቅስቃሴ መቆጣጠር የሚችልባቸውን ይሄ የማይደክሙ ሩጫዎቹን ደጋግሞ ማድረግ ነው። ዴክለን ራይስ በሚሮጥባቸው ሽግግሮች ውስጥ ሌላ ተጠቃሚ ተጫዋች አለ። ድሮፕ በሚያደርግበት ሰዓት ወደ እሱ እንቅስቃሴ ሄዶ ፊት ላይ የሚጠቀም ተጫዋች ይኖራል። ወደፊት ገፍቶ በሚሄድበት ሰዓት ደግሞ ከጀርባው የእሱን እንቅስቃሴ እንደገና ፓወርፉል የሆነውን ሩጫውን ተከትሎ ደግሞ የሚያስተካክል ተጫዋች ይኖራል። የዚህ ጨዋታ ሌላው አንዱ ትልቁ ፖዚቲቭ ነገር ምንድነው? ማርቲን ኦዴጋርድ ከጉዳት አገግሞ በስፖርቲንግ ሊዝበኑ ጨዋታ ትንሽ ኖክም ቢሰማው ተቀይሮ እስከወጣበት ሰዓት ድረስ ጥሩ የሆነ የጨዋታ ጊዜ አሳልፏል። ያ ለአርሰናል ደጋፊዎችም ፖዚቲቭ የሆነው ነገር ነው። አሁን ማርቲን ኦዴጋርድ የጉዳት ዜና የለበትም። ምናልባት ጉዳትን ስጋት ውስጥ በመክተቱ ነው ሚኬል አርቴታ በስፖርቲንግ ሊዝበኑ ጨዋታ ከረጅም ጊዜ ጉዳት በኋላ መጥቶ ከረጅም ጊዜ ጉዳት በኋላ የተሻለውን ማርቲን ኦዴጋርድ የተመለከትንበት ጫና ተሸካሚውን ማርቲን ኦዴጋርድን የተመለከትንበት ጨዋታ ነበር። ስለዚህ ይሄ የማርቲን ኦዴጋርድ ይሄ ራይት ሳይድ ነምበር 8 ነው አብዛኛውን ጊዜ የሚያደርገው የራይት ሳይዱን ሞር ጥራት ያለው የተሻለ ማድረግ ነው። የቀኙን ክፍል በ8 ቁጥር እንቅስቃሴ ውስጥ ሞር የአማካኙን ዶሚናንሲ እንዲያገኝ እርጋታ ፕራይመሪ ፕሌይሜከር ነው። ተቀዳሚው የጨዋታው አቀጣጣይ ነው። ስለዚህ ካይ ሃቨርትዝ እዚህም ቦታ ላይ አለ፣ ማክስ ዶማን እዚህ ቦታ ላይ ይኖራል። አሁን ደግሞ ትልቁ ዜና የኤቤሬቺ ኤዜ መመለስ ነው። የኤዜ መመለስ ለሚኬል አርቴታ የሰጠው በራስ መተማመን ከፍተኛ ነው እና የሱም መምጣት ተከትሎ የሰጠው አስተያየት ቅድም እንደነገርኳቸው በጣም አስደስቶታል። ይህን ያክል
የቡድን ስሜት አለ ወይ ብሎ ሁሉ ተናግሯልና የሚኬል አርቴታ ጭንቀት ከንግግሮቹ በደንብ የምንረዳው ነው። እሱን እንፈልገዋለን ነው። የኤቤሬቺ ኤዜን ሁሌም እንቅስቃሴውን እንፈልገዋለን። አብዛኛውን የሚያደርጋቸው ነገሮች እኛ የጎደሉን ነገሮች ናቸው። ፈጠራ ጎሎናል፣ ጌም ኮንትሮል ጎሎናል። ከሳጥን ውጭ አንኤክስፔክትድ የሆኑ የቡድን አደጋ አድራሽ ተጫዋቾች ይፈልጋሉ በአርሰናል። ልክ በቻምፒየንስ ሊጉ እያደረገው እንደነበረው ማለት ነው። የቻምፒየንስ ሊጉ የመጨረሻ ሳጥን ላይ የሚያደርጋቸው ንክኪዎቹ በጣም የሚያስደንቁ ነበሩ። ለመጨረሻው የሜዳ ክፍል አደገኛው ሰው እሱ ነበር። በሌቨርኩሰኑ ጨዋታ ሁላችንም ከተመለከት ነው ጨዋታውን ማኔጅ እንዲያደርጉ እንዲቆጣጠሩ ካደረጋቸው ስኪል መካከል የኤቤሬቺ ኤዜ ስኪል አንዱ ነው። ስለዚህ ኤቤሬቺ ኤዜ መምጣቱ በጣም ወሳኝ ነገር ነው። ስለዚህ አርሰናል በሙሉ አቅም የቦርንመዝን ጨዋታ የሚያደርግበት ይሆናል ተብሎ ይጠበቃል። በሜዳ ላይ ደግሞ እንዴት አክት ያደርጋሉ፣ በሜዳ ላይ እንዴት እንቅስቃሴያቸውን ተግባራዊ ሊያደርጉ ይችላሉ የሚለው የሚጠበቅ ነው። ኢራኦላ ከጨዋታው በፊት የሰጡት አስተያየት አለ። አርሰናል ጠንካራ ቡድን ነው። አርሰናልን ስንገጥም በብዙ መንገድ ራሳችን አፕግሬድ አድርገን ነው መግጠም ያለብን። ምክንያቱም ለሁሉም የጨዋታ እቅዶች የተዘጋጀና የተሟላ ቡድን ነው። ይዘው ለምትመጣው የጨዋታ ሐሳብ በሙሉ ለነዛ የጨዋታ ሐሳቦች ማርከሻ ያለው ቡድን ነው ብሏል። ስለዚህ በዚህ የጨዋታ እንቅስቃሴ ከእንደዚህ አይነት ቡድን ጋር በምትጫወትበት ሰዓት ጥንቃቄዎችን በየጨዋታ እቅዶቹ በየጨዋታ መስመሮቹ ላይ የሚኖሩትን ነገሮች በሙሉ ለማስተካከልና ለማሸነፍ የተሻለ ከተጋጣሚ በላይ ማሰብ ይኖርብሃል የሚል አስተያየት ሰጥቷልና ምናልባት በሁለቱም ስፓኒሽ ታክቲሻን መካከል የሚደረገው ጨዋታ ትልቅ ዕውቀት የሚፈልግ ትልቅ የቡድን እድገት የምንመለከትበት ሁለቱም ለጨዋታ ያላቸውን መረዳት በሜዳ እንቅስቃሴ ላይ የሚያሳዩበት ጨዋታ ይሆናል ተብሎ ነው የሚጠበቀው። ጥሩ የጨዋታ ሰዓት እንደሚሆን ግልጽ ነው። ጥሩ የጨዋታ ጊዜ እንዲሆንላችሁም እንመኛለን። ከጨዋታው በኋላ ደግሞ ተመልሰን እንገናኛለን።